ሰላም ተናስተን የተከበራችሁ ተመልካቾቻችን የተከታተላችሁ የምትገኙት የባላገሩ ሜዳ ስፖርት ፕሮግራማችን ላይ እንገኛለን። ማርቆስ ኤልያስ በእንግድነት ቀርብ ያለው በኢትዮጵያ ብሔራዊ ቡድንና በተለያዩ ጉዳዮች ዙሪያ ከእናንተ ጋር ቆይታ የምናደርግ ይሆናል። የተከበራችሁ ተመልካቾቻችን ማርቆስ ኤልያስን እንኳን ደህና መጣ በይፋ ብለናል። ማርክ ወደ ባላገሩ ሜዳ ፕሮግራም እንኳን በሰላም መጣ። ተረኛ አስተዋዋቂ የሆነ ፕሮግራማችንን ስላስተዋወቅልን ከልብ እናመሰግናለን። አመሰግናለሁ። እንግዲህ የተለየ ፎርማት ነው ብዙን ጊዜ ሆስት የሚያደርገው ጋዜጠኛ ነው መግቢያው የሚናገረው ያንተ የተለየ ነው እንግዳው ነው እንት የሚለው የተለየ ነው ደስ ይላል። ያው ብዙም ልምድ የለኝም ግን የተወሰነ ነው። አይ ረጅም አመት በርግጥ ሬዲዮ ፕሮግራም ላይ ሲሰራ አስተዋውሳለሁ። ሌላው ጋዜጠኛ አስተዋውቆ አንተ ሞር ወደ አናሊሲስ ወደ መረጃ መስጠቱ ትሄዳለህ። አብረን ስለሰራን እንተዋወቃለን። ተመልካቾቻችን ያው እኛ ጋር ጋዜጠኞች ሲመጡ ራሳቸው ፕሮግራሙ እንዲያስተዋውቁ እናደርጋለን። ሌሎች እንግዶች ሲመጡ ደግሞ እኛ እናስተዋውቃለን። ማርክ በማርቆስ ኤልያስ በሙሉ ስሙ ያው እኔ በቅርበት ማርክ ስላልኩት ነው በሙሉ ስም እጠራለሁ ፕሮፌሽናሊ። ዛሬ በወቅቱ የኢትዮጵያ ብሔራዊ ቡድን ጉዳዮች ላይ ውይይት እናደርጋለን። ብዙ ተመልካቾች ማርቆስ ኤልያስ ማን ነው የሚለውን በደንብ ነው የሚያውቁት። የሱፐር ስፖርት ኮሜንታተር ነው። እንዲሁም በተጨማሪ በስፖርት ጋዜጠኝነት ውስጥ ረጅም አመት በኢትዮጵያ እግር ኳስ ላይ ከፊት ለፊት ከሚጠሩ የሀገር ውስጥ ጉዳዮች ላይ ከሚከበሩ ጋዜጠኞች መካከል አንዱ ማርቆስ ኤልያስ ነው። ስቱዲዮአችን በመምጣት እኔ በኔም በኩል ደስ ብሎኛል። በይፋ እንኳን ደህና መጣ በድጋሚ አመሰግናለሁ። የኢትዮጵያ ብሔራዊ ቡድን ወቅታዊ ጉዳይ መነጋገሪያ ነው። ተመልካቾችም በማህበራዊ ሚዲያ በሜንስትሪሙ ትልቅ መወያያ ነበር። ዛሬ ደግሞ ይህን ቀረጻ በመናደርግበት ሰዓት አሰልጣኝ መሳይ ተፈሪ በኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት መግለጫ ከካፒቴን ጋር ይሰጣሉ። ከዛ በፊት የነበሩ ጉዳዮችን እንቅስቃሴዎችን እንዲሁም የሶሻል ሚዲያውን አጠቃላይ የተጫዋቾች የሰጡትን አስተያየት ምልከታህን ማርቆስ ተነግረናል። ኢትዮጵያ ብሔራዊ ቡድን ዝግጅት ከመሄዱ በፊትና ከመጣ በኋላ ያለው ነገር እናያለን ማለት ነው። መጀመሪያ የኢትዮጵያ ብሔራዊ ቡድን ዝግጅት ለሁለቱ የዓለም ዋንጫ ማጣሪያ አሰልጣኝ መሳይ ተፈሪ ከሚፈተንባቸው ጨዋታዎች ውስጥ አንዱ እንደሆነ ይገመታል። ከጨዋታው በላይ ግን የግል ጉዳዮች የበለጠ መነጋገሪያ ነበሩ። እንዴት ተመለከትካቸው አጠቃላይ ጥቅል ጉዳዮች? እንግዲህ መሳይ ተፈሪ የአሰልጣኝ ገብረመድህን ኃይሌ ምክትል አሰልጣኝ ሆኖ ነበር ስራውን የጀመረው። ከዛ በኋላ ገብረመድህን ኃይሌ ሲሰናበት የመጨረሻዎቹ ሁለት የአፍሪካ ዋንጫ ጨዋታዎች በዋና አሰልጣኝነት መምራቱ ይታወቃል። በጊዜያዊ ዋና አሰልጣኝነት፣ አሁን ግን በይፋ ዋና አሰልጣኝ ሆኖ ስራውን የጀመረው። እንግዲህ የተለመደ አይነት ዝግጅት ነው። የ10 ቀን የ15 ቀን ዝግጅት ከዛ በኋላ ከተገኘ የተወሰኑ ፍሬንድሊ ጌሞች ከሆኑ ትራንዚት ከሚያደርጉ ቡድኖች ጋር ካልሆነ ደግሞ የእርስ በርስ ጌም ወይም ከተለያዩ የሀገር ውስጥ ቡድኖች ጋር የመጫወት ነገር ነበረ ከዚህ በፊት የነበረው መናቀው። ይህም ትሬንድ ተጠናክሮ ቀጥሏል። ግን ከመቼውም ጊዜ የበለጠ ከአንድ ጨዋታ መጀመር በፊት ብሔራዊ ቡድኑ ሳይጫወት በጣም ብዙ ጫጫታዎች ነበሩ። በተለይ ብሔራዊ ቡድኑን በተመለከተ የተሰጠ አንድ አስተያየት ከአንድ ጋዜጠኛ በኋላ ላይ የኢትዮጵያ እግር ኳስ ተጫዋቾች ፕሮፌሽናል ማህበር የሰጠው ምላሽ የተረሳውን ነገር ጋዜጠኛው የተሰማውን ስሜት ተናግሯል። ትክክል ነው አይደለም፣ ኃላፊነት ያልተሞላበት ንግግር ነው፣ ግልጽ ነው። ግን የበለጠ ያጋጋለው ያ ስሜት ምንም ጥያቄ የለውምና 800 ምናምን ቀን አልፎታል ብሔራዊ ቡድኑ ካሸነፈ የሚል ነገር ሩዋንዳን 2014 ክረምት ሩዋንዳን ኪጋሊ ላይ ያሰልጣኙ ውበቱ አባተ ቡድን አሸነፈ። ከዛ በኋላ ቅርብ ጊዜ ዳር ላይ ዲሞክራቲክ ሪፐብሊክ ኦፍ ኮንጎን ማመር ኑር ናስር ባለቀ ሰዓት ባስቆጠረው ጎል ለላንድ ያሸነፈበት የ800 ጋፕ የተባለው ግን መረሳት የሌለበት የኢትዮጵያ ብሔራዊ ቡድን 3 አመት አልፎታል ሜዳው ላይ ከተጫወተ። ዳር ወር 2014 በባህር ዳር ኢንተርናሽናል ስታዲየም ነው የመጨረሻ ጨዋታውን ሜዳው ላይ ያከናወነው። ከዛ በኋላ ኮንጎ ላይ፣ ታንዛኒያ ላይ፣ ማላዊ፣ ሞሮኮ ይበልጥ በጣም ባለውለተኛችን ናት፣ እንደዚህ ሞዛምቢክ ላይ ነበር ስንጫወት የነበረው። ያን ተከትሎ ስደተኛው ብሔራዊ ቡድን ማለት ነገር ነበር። ማርክ ወደ እንቅስቃሴ ወደ ኢትዮጵያ ብሔራዊ ቡድን ያረጋቸው ጨዋታዎች ከሜዳችን በፊት አስተያየቱ ላይ ትንሽ የግል መልካታም በተነገረኝ ደስ ይለኛል። ያው ከግብጽ ጨዋታ በፊት በርግጥ የግብጽና የኢትዮጵያ ጨዋታ ትልቅ ትኩረት አለው። አሁን ጋዜጠኛው ስለተናገረ ብቻ ሳይሆን በጂኦፖለቲክሱም በብዙ በታሪክ ከግብጽ ጋር ያለ ነገር ስለሚታወቅ ትኩረት አለው። ለዛም ነው ጨዋታው የተሸጠው ወደ
$1,000 የተሸጠው ጨዋታው ትኩረት ስላለው ዓለም አቀፍ አሁን ይሄ መምጣቱ አይደለም። በእርግጥ ብዙዎቹ የመሰላቸውን ወቅታዊ ሁኔታዎች የተፈጠረው የጨዋታው ከግብጽ ጋር የነበረው ትኩረት አለ በትልቁ ምንም ጥያቄ የለውም። ከዛ በፊት ግን የጋዜጠኛው አስተያየት ከተሰማ በኋላ የኢትዮጵያ ፕሮፌሽናል ተጫዋቾች ማህበር ያወጣው መግለጫ ይመስለኛል በደንብ ያጋጋለው ነገሮችን እና እንጂ እንደ መደበኛ አስተያየት ታይቶም መታለፍ የሚችል ነገር ነበር። ያከሄዱ ሂደቱን አጠቃላይ እንዴት ታዘብከው? ምክንያቱም ለሚቀጥለውም አስተማሪ ሆኖ እንዲቀጥል የሰዎች አስተያየት ይፈልጋል። ባለሙያ ስለሆንክ በዚህ ውስጥ የተፈጠረው ሁኔታ እንዴት ነው የምትገልጸው? ያ ስሜታዊ ሆነ የምትናገረው ነገር እኮ አለ። እኔም አንተም ስሜታዊ ሆነን የተናገርነው ነገር አለ። ግን እዚህ ጋር ስትመጣ ማንም ይሰማኝ ነው። ለምሳሌ ከስቱዲዮ አሁን እዚህ ስቱዲዮ ውስጥ ነው ያለነው። እዚህ ጋር የምናወራው ነገርና ውጪ እኔና አንተ ተገናኝተን ኖርማል ሻይ ቡና እየተባባልን ስንነጋገር አንድ አይነት አይደለምና ኃላፊነት የተሞላበት ቢሆን የተሻለ ነው የሚሆነው። መጀመሪያ እንደዛ ከማለት በፊት ሊጋችን ምን ይመስላል? ምን ያህል ውጪ የሚጫወቱ ተጫዋቾች አሉ? አስተዳደራዊ ጉዳዮች ምን ይመስላሉ? ምን ያህል የተሟላ ፋሲሊቲ አለን? ከዛ ውጪ ቡድኑ ለምንድን ነው ይሄ ሁሉ ጊዜ ሽንፈትን 800 ምናምን ቀን ጠብቆ ያሸነፈው? ከዚህ በፊት የነበረን ሪከርድ ምን ይመስላል? ሆም አድቫንቴጅ ባይኖረን ኖሮ ከ31 ዓመት በኋላ አፍሪካ ዋንጫ እንገባ ነበር ወይ? 8 ዓመት ጠብቀን በአሰልጣኙ ውበቱ አባተ ዘመን አፍሪካ ዋንጫ እንገባ ነበር ወይ? ይሄንንም ማሰብ ያስፈልጋል። የሊጋችን ስታንዳርድ መታየት ነበረበት እንጂ ዝም ብለህ ለፈን የምታወራው ነገር አለ። ግን ይሄ ብሔራዊ ቡድን ነው። ክለብ ብትናገር የክለብ ደጋፊዎች አሉ። ደፍረህም አትናገርም እንደ ጋዜጠኛ እንተዋወቃለን። ብሔራዊ ቡድን ሲሆን ግን ማንም እንደዚህ የመቆርቆር ነገር የለውም። ግን መከበር ያለበት ብሔራዊ ቡድን ነው። ለምን 130 ሚሊዮን ህዝብ የሚወክል ስለሆነ ማለት ነው። እና አንዳንዴ ስንናገርም ኃላፊነት የተሞላበት ቢሆን የተሻለ ይሆናል። አስቃለሁ ብለህ እየተናገርክ ጥሩ ይመጣል ብዬ አላስብም። እዚህ ጋር አንድ ሀሳብ ለመጨመር ከኃላፊነት ስሜት እንዳለ ሆኖ ከሚዲያ ኤቲክስ የቋንቋ አጠቃቀም ጋር በተገናኘ ሙያዊ አሁን አንዳንድ ሰው ማቹር የበሰለ ሊሆን ይችላል፣ ስሜታዊ የሆኑ መናገር ሊሆን ይችላል፣ ቀዝቀዝ ያለ ከዛ ጋር አይገናኝም። አብዛኛው የህዝቡም ወይም ሌሎችም የተቆጡበት ይመስለኛል የንግግር አንድ ሰው ሆቶ ነው ማውራቱ ምንም ችግር የለውም፣ ቀዝቀዞ ማውራቱም ችግር የለውም። የኮንቴንት ጉዳይ ነውና የሚዲያ ኮድ ኦፍ ኤቲክስ አንደኛው ህዝቡ ህፃናት አሉ፣ ትልልቅ ሰዎች አሉ፣ የሚሰሟቸው ህብረተሰብ ብዙ አይነት ስለሆኑ የምንናገራቸው ቋንቋዎች ለሚዲያ የሚመጥኑ ለህዝቡ የሚመጥኑ ህዝቡን ባህል የጠበቁ መሆን አለባቸው። መልእክት ሲተላለፍ የሚባለው ለዛ ነው። ያ እኔና አንተ ሻይ ቡና እያልን የምናወራው ወሬና እዚህ አሁን ስቱዲዮ እየተቀረጸን የምናወራው ወሬ አንድ አይነት አይደለም። ይሄ ዛሬ እዚህ ጋር አወራ ህዝቡ ጋር ይደርሳል። ትልልቅ ሰዎች አሉ፣ ቅድም እንዳልከው ታዳጊዎች አሉ፣ ወጣቶች አሉ፣ ጎልማሳዎች አሉ። ትልልቅ ከሶስተኛው አፍሪካ ዋንጫ ጀምሮ ኢትዮጵያን እግር ኳስ የተከታተሉ 60 ዓመት ምናምን ያዩ ሰዎች አሉ። እነሱም ጋር ነው የምትደርሰው እና ሪስፖንሲብል መሆን አለብህ ስትናገር ያ ነገር ምን ይዞ ይመጣል ባክፋይሩ ማሰብ ይችላል። ትክክል። እዚህ ላይ ይሄ ነገር ከተነገረ በኋላ ያው ማሰባቢያዎች ቢሰጡ አንዳንዴ ሰው ነኛ ሁላችንም በሚዲያ ውስጥ እናጠፋለን። ጥፋት ሲመጣ ደግሞ ፕሮፌሽናል የሆኑ መልሶች ቢኖሩ ጥሩ ነበር። የበለጠ ነገሮች እንዲጋጋሉ አንዳንድ በጅምላ መፈረጅ ጋዜጠኝነቱን እንዲሁም ደግሞ በጅምላ ትክክል እንደሆነ መናገሩ ጥሩ አይደለም። ሁሉም ጋር ስህተቶች ካሉ በቅንነት አስተያየት ሲሰጥ ማስተካከል ቢቻል ጥሩ ነበረ። በኋላ ላይ ግን የኢትዮጵያ ፕሮፌሽናል ተጫዋቾች ማህበር ያወጣው መግለጫ ነገሮችን እንዲገና አድርጓል ብዬ ነው የማምነው በግልና ኢትዮጵያ ፕሮፌሽናል ተጫዋቾች ማህበር መቆርቆራቸው ጥሩ ሆኖ ያካሄድ ግን ትንሽ ስህተት እንደኔ የመሰለኝ ነገሮች አሉ። እዛ ላይ አስተያየት ለመስጠት ግለሰቡን ጋዜጠኛውን ንግግር ከሚከሱት ይልቅ የተነገረው ቋንቋዎቹ መታረም ስላለባቸው የሚዲያ ኢቲክስ ኮድ ኦፍ ኢቲክስ ያነገገር መጠበቅ ስላለበት ፕሮግራሙ ተከሶ እንደ ተቋም ግለሰብ ከሚከሱ ፕሮግራም ተከሰው ይቅርታ ማስጠየቅ ይችል ነበር በቀላሉ። አካሄዱ እንደዛ እንደምታውቀው ማርቆስ ሬዲዮ ላይ ሲሰራ ብዙ ክሶች ይመጡ ነበርና ለጣቢያው መጥቶ እኛ ማስተባበያ እንሰጥ ነበር። የብሮድካስት ባለስልጣን ውስጥ የሚዲያ ሞኒተሪንግ የሚባል አለና እያንዳንዱ ቃላቶች ለህዝቡ የሚመጥኑ ነው ወይ፣ የብሔር ግጭት እንደዚህ የሚያስነሱ ንግግር አለ ወይ፣ ስነ ምግባር አንዱን ተቋም አታክ የማድረግ ነው ወይ የሚሉትን ነገሮች እንዳለ ያጠናሉና ለነሱ በእርግጠኝነት አንድ ደብዳቤ ቢጽፉ ወዲያው ለኢቢኤስ ተጽፎ ይቅርታ ማስጠየቅ ይችሉ ነበርና በግለሰብን እንደዚህ አታክ የማድረግ ሲመስል ለዛ ነው አንዳንድ ጋዜጠኞችም
ከጋዜጠኛ ኤፍሬም ጋር እንደዚህ አብረን እንሆናለን አይነት ነገሮች የመጡት የግል አታክ ስለመሰለ ይመስለኛል እንጂ በደንብ ለመናገር ብሔራዊ ጥቅም ነው። ልክ እንደ መከላከያ እንደ ሌሎቹ እንደ ሀገር ዲፕሎማቲክ ነገር የኢትዮጵያ ብሔራዊ ቡድን ጉዳይ የሀገር ጥቅም ናሽናል ኢንተረስት ስለሆነ የምናወራበት ቋንቋ ትክክለኛ ህዝቡን የሚመጥን ሙያውን የሚመጥን መሆን አለበት። ካስታወስን ባለፈው ስለ መከላከያ አንድ ህግ ወጥቶ ነበር የሚዲያ ዝም ብሎ መናገር አይቻልም መከላከያ እንደዚህ ሲባል የናሽናል ኢንተረስት የፕራይድ ጉዳይ ስለሆነ መናቅ ምናምን እንዳይፈጠር ስለተባለ ነውና ናሽናል ቲሙ በእንደዚህ አይነት ጉዳዮች ላይ የብሔራዊ ኩራት ጉዳይ እኛን ኢትዮጵያን የሚወክል ነገር ነውና እንደዛ ንግግሮቹ በዛ ደረጃ መታየት አለባቸው በሚል መስተካከል አለባቸው ለሌላ ቀንም ማለት ነውና ኢትዮጵያ ተጫዋቾች ማህበር የሄደበት አካሄድ ትንሽ እሱ ጋር ነው ስህተት ሆነ ያዩት። እንዳልከው ከተቋም ጋር የተሻለ ንግግር ይሆናል እንጂ ከግለሰቡ ጋር ምንም እዚህ ጋር ለምታጠፋው ጥፋት ሰንበዲ ቅሬታ ቢኖረው ቅሬታው የሚያቀርበው በባላገሩ ቴሌቪዥን በኩል እንደሚሆነው ማለት ነው። ያ ትክክል ነው። እንግዲህ ይሄ ከጨዋታው በፊት የነበረ ነው። ተጫዋቾቹ ያንን ሜንታሊቲ ይዘው ነው የሄዱት። ይሄንን ሰምተው ነው የሄዱት። እንግዲህ ጫና ይፈጥርባቸዋል አይፈጥርባቸውም እርግጠኛ መሆን አይቻልም። ልምድ ያላቸው አሉ፣ በዚህ ሂደት ውስጥ ያለፉ አሉ። ለጊዮርጊስ፣ ቡና፣ ፋሲል፣ ባህር ዳር፣ ሲዳማ፣ አዋሳ ሌሎች ደጋፊ ላላቸው ክለቦች ተጫውተው ያሳለፉ ናቸው። በየየለት እንትናቸው ነው። ከጨዋታው በኋላ የነበረው ነገር ነው እንግዲህ ሌላኛው ጉዳይ። ትልቁ ጉዳይ ከጨዋታው በኋላ የተፈጠሩ ነገሮች ልክ የግብጽ ጨዋታ እንቅስቃሴው ላይ እንመጣለን። የማህበራዊ ኢሹዎችን እንጨርስ ብለን ነውና እዛ ላይ የተፈጠረው ነገር ያስቻለው ታመነ ጉዳይ ነው። እሱ እንዴት ተመለከትከው? እሱም ልክ አይደለም። ልክ አሁን ከጠቀስነው ነገር ጋር አንድ አይነት ነው። 130 ሚሊዮን ህዝብ የሚወክል ብሔራዊ ቡድን አምበል ነው፣ መሪ ነው። ከ2007 ጀምሮ ለመጀመሪያ ጊዜ ሲሰለፍ ለብሔራዊ ቡድን ጀምሮ አስቻለውን አስታውሳለሁ። ከግንቦት 30 2007 ጀምሮ ፍሬንድሊ ጌም ኢትዮጵያ ከዛምቢያ አዲስ አበባ ስታዲየም ኢትዮጵያ በዛምቢያ ቢኒያም አሳፋ ፔናልቲ ወስዶ 1-0 ያለቀ ጨዋታ ነበርና ከዛን ጊዜ ጀምሮ ነው ለኢትዮጵያ ብሔራዊ ቡድን መሰለፍ የጀመረው። ከዛን ጊዜ ጀምሮ ለኢትዮጵያ ብሔራዊ ቡድን ባለፉት 10 ዓመታት ወጥ የሆነ አቋም በስብ ደረጃ ያሳየ ተጫዋች ጥራ ብትለኝ ማንንም አልጠራልህም። 2008-9 ባክ ቱ ባክ የዓመቱ ኮከብ ተጫዋች ተብሎ የተመረጠ ነው። ማንም ባክ ቱ ባክ ኮከብ ተጫዋች ተብሎ አልተመረጠም። ያው የተከላካይ ስፍራ ተጫዋች አጥቂዎች በሚወደሱበት 2009 ጌታነህ ከበደ 25 ጎሎችን ባስቆጠረበት የውድድር ዘመን ማለት ነው ኮከብ የተባለው ለሁለተኛ ጊዜ። እሱን ከጨዋታው ማለቅ በኋላ በተፈጥሮ ላይ ነው የተሾረው። አንዳንድ ከቢሰራቸው ቢዝነሶች ጋር የተገናኘ ያ ልክ አይደለም። ቦርጭ አለው አይነት ፎቶሾፕ ነው የተሰራው። ትሬኒንግ ኒውትሪሽን ሬስት አታከብርም ማለት ነው። የሚገባኝ ነገር ራስን አትጠብቅም። you are not real professional አይነት አንድምታው። ያንን ፎቶሾፕ የሰራው ሰው አስቻለው ወንድሙ ቢሆን ይሰራዋል። ያን ፎቶሾፕ ዘመዱ ቢሆን ይሰራዋል። ያንን ፎቶሾፕ የሰራው ሰው እሱ ላይ ያ ነገር ቢደረግ ደስ ይለዋል። እዚሁ ላይ አንድ ላይ መልሰልኝ ማርክ። በዘመናዊ አሁን ባለው የእግር ኳስ በተለይ ሶሻል ሚዲያ አጠቃቀም ሁሉም ክፍት ስለሆነ እንደዚህ አይነት ነገሮች ቢከሰቱ ብዙ ላይገርም ይችላልና ይሄን ነገር እንቃወማለን፣ ምንም ጥያቄ የለውም። ከዛ በኋላ የተሰጡ ምላሾች እንዴት ተመለከትካቸው? ይሄኛውንስ መፈጠሩ ብዙ ሊያስደንቀን ይገባል ወይ? ኦኬ ምልህ እንደዚህ ያደረገው ሰው ፈን ለመፍጠር ሊሆን ይችላል። ኦኬ ከዛ በኋላ ልጆቹ ምላሽ ሰጡ። ከአንድ ሚዲያ ጋር አስቻለው ቃለ መጠይቅ ባደረገበት ወቅት ጅቡቲ ላይ ጎል አግብተን ምላሽ እንሰጣለን በዚህ ጉዳይ አለ። 6 ጎል ሁለት ተጫዋቾች ሃትሪክ ሰርተው አቡኪና አቡበከር ናስርና በረከት ደስታ እዛ ኦልሞስት በእያንዳንዱ ጎል በሚመስል መልኩ ማሊያቸውን አብልቀው እኛ ስፖርተኞች ነን ሲክስ ፓክ አለን አይነት ምልክት አሳዩ። ከዛ በኋላ የሆነው ነገር ከህዝብ ጋር በሽሽቅ እንዴት ትገባላችሁ ነው። ያ ፎቶሾፕ ህዝብን የሚወክል ነው ወይ? አይደል? ህዝቡ ነው 130 ሚሊዮን ህዝብ ይወክላል ያ ፎቶሾፕ። አንድ ወይም ሁለት ሰዎች አደረጉ ያንን ነገር። ከዛ በኋላ እነኛ ልጆች መልስ ሰጡ። ከህዝቡ ጋር በሽሽቅ ለምን ትገባላችሁ? በስራ ነው ማሳየት። ኦፍ ኮርስ በስራ ማሳየት አለ። ያንን ማድረጋቸው ግን እኔ ስህተት ነው አይደለም። ምክንያቱም እንደራስ ማሰብ ነው። አንተ ላይ ጣት ሲቀሰር ወይም አንተ ላይ ትችት ሲሰነዘር ወይም አንተ ላይ እንደዛ ነቆራ ሲደረግ
ደስ ማይልን ነገር ለምን ሌላ ሰው ላይ ታረጋለህ? አሁን ያስቻለው የተጫዋቾች ጠበቃ ምናምን ሆኜ አይደለም፣ ግን በቃ መከበር አለበት። አይደለም ብሔራዊ ቡድኑን በአምበልነት የሚመራ ተጫዋች ቀርቶ እንደ ስኳድ ፕሌየር አብሮ የሄዱ ተጫዋቾችም በቃ ማሊያውን እስከለበሰ ድረስ መከበር አለበት። እነኚህ ልጆች በምን አይነት መልኩ እንደሚመጡ ሁላችንም እናውቃለን። ሰሞኑን አይታል የመሐመድ አበራን ታሪክ። ወላጅ የጓደኛው እናት እንጀራ ሽጠው ከሚያገኙት ገንዘብ ላይ ነው ጓደኛው ለመሐመድ አበራ ገንዘብ ሰጥቶ ካላባ እዚህ ለሙከራ መቻል አንደር 17 መጥቶ ከጎዳና ተዳዳሪዎች ጋር 3 ቀን አድሮ እነሱ የሚበሉትን በልቶ ምናምን የአብዛኛው ታሪክ እንደዚህ ነው ማለት በቃ በዚህ በተቆሳቆለ ሁኔታ ነው። አቡበከር ናስር በምን አይነት መልኩ እዚህ ጋር እንደደረሰ ሁላችንም እናውቃለን። እንዲሁ ነው የመጣ ተጫዋች ላይ ባልተሟላ ሁኔታ የመጣ ተጫዋች ላይ ጥፋቱን በፕሮፌሽናል መንገድ ንገረው። ቴክኒክ በተመለከተ ታክቲክ፣ አካል ብቃት፣ ስነ ልቦና፣ ትሬኒንግ፣ ኒውትሪሽን፣ ሬስት እነኚህ ንገረው። የክለብ አመራሮች፣ ተጫዋቾች፣ አሰልጣኞች የሚሰሩትን አሰራር የአመራር መንግስት የሚሰራውን ነገር ፕሮፌሽናል በሆነ መንገድ ንገረው እንጂ ተጫዋች በተዘልፍ ጥሩ አይመጣም። እንግዲህ አስቻለውም ሰሞኑን ከአንድ የሙያ ባልደረባችን ፖድካስት ሚዲያ ጋር ያደረገው ቃለ ምልልስ ነበርና በቀጣዩ ጊዜ ተጫዋቾች ብሔራዊ ቡድን ሲጠሩ እንዳይሸሹ እንፈራለን። እኛ ችግር የለውም። እኔ ከጊዮርጊስ የተጫወትኩ ነኝ። ብሔራዊ ቡድንም አዲስ አይደለሁም። ከናዳነ ከናይደጉ ጋር የተጫወትኩ ነኝ። ጫና ምን ማለት እንደሆነ አውቃለሁ። አንድ ተጫዋች ሙሉ ስታዲየም ሲሰደብ አይቻለሁ። የነደጉን የናዳነ ምሳሌ እየጠቀሰ ነበር። እንደዛ አለ። አሁን አስቻለው ልምዱ ስላለ ነው እንግዲህ ከግንቦት 30 2007 ጀምሮ ለኢትዮጵያ ብሔራዊ ቡድን ያለማቋረጥ ምናልባት ባለፉት 2 ዓመታት ምናምን በጉዳት በፐርፎርማንስ ሞር ላይ ጫውት ከዛኛው ጊዜ ጀምሮ የመጣ ተጫዋች አንድ ለመጀመሪያ ጊዜ የተሰለፈ ተጫዋች ቢሆን ለምሳሌ ማመርድ አበራ ቢሆን ለመጀመሪያ የተሰለፈ ልጅ እና አብዱል ከሪም ምናምን ቅርብ ጊዜ እና ራምኬል ጄምስ ምናምን ቢሆኑስ እንዴት ነው ስብር የሚሉት? ይሄንንም ማሰብ ያስፈልጋልና እዚህ ላይ ያለኝ ምልከታ ማርቆስ ሁሉንም ነገር ስለተናገርከው የተለየ ነገር ሆኖ ነው የተመለከትኩት። ጨዋታው ወደ ግብጽ ከመሄዳቸው በፊት የመጨረሻ ጋዜጣዊ መግለጫ ወቅት 2 ጥያቄዎችን አንስቼ ነበርና ሁለቱም አጋጣሚ ሆኖ ተከስቶ ገጠመኝ ነው መነጋገሪያ ሆኗል። ስለ ሶሻል ሚዲያ አጠቃቀማቸውና የስነ ልቦና ጉዳይ ጥያቄ አንስተን እንዴት እንደሚያስተናግዳቸው አስቻለው መልሰውልን ነበርና የመጀመሪያው እነዚህ የተፈጠሩት ነገሮች በጥሩ ነገር ስለተናገርካቸው ከዛ ሁሉ ነገሮች ውስጥ አንድ ማየት የፈለኩት ነገር ተጫዋቾች ለሶሻል ሚዲያ ኢንፍሉዌንስ የተጋለጡ ናቸውና ያንን ነገር እንዴት ነው መቋቋም የሚችሉት? አጠቃቀማችሁ ለሊት ትሬኒንግ ልምምድ ያላቸው በንጋታው የመጀመሪያ ለሊት ላይ ቲክቶክ ይጠቀማሉ ረጅም ሰዓት። እግር ኳስ በሜንታሊም ፊዚካሊም ሬስት አድርገም ብዙ ዝግጅት የምታደርገበት የስፖርት አይነት ነውና እንዴት ነው ናሽናል ቲም ስትሄዱ ትኩረታችሁ አይሰረቅም ወይ ለካ እንደዚህ አይነት ነገሮች በየጥያቄ አንስቼለት ነበርና ትክክል ነው። ኢንፍሉዌንስ እያረገብን ነው። እንደውም ከተቻለ ሞሮኮ ከሜዳችን ጨዋታው ከመደረጉ በፊት ሞባይሎቻችን ቢቀሙ እና ቢቀመጡ አንደ ቦታ ጥሩ ነው የሚል አስተያየት ሰጥቶን ነበር እዛው አስቻለው። አጋጣሚ ሆኖ ግን ይሄን ነገር ተከስቶ እሱም ሶሻል ሚዲያውን አይቶ ምላሽ እስከ መስጠት ድረስ በሚቀጥለው ጨዋታ የጅቡቲ ጨዋታ ያያለብን በቀጥታ ለጋዜጠኛ መኳንንትና እንዲሁም ደግሞ ለሰይፉ ፋንታው ሐሳብ ሰጥቷልና እሱ ራሱ ለዛ ተጋላጭ ሆኗልና ይሄን ነገር ወደፊት ወጣቶች ሲመጡም እነሱም ማስተማሪ ነገር ማድረግ አለባቸው። አሁን ከተፈጠረው ውጪ እዚህ ጋር ስና የሶሻል ሚዲያ አጠቃቀማቸው ሞባይል መተው አለባቸው። ናሽናል ቲም ካፒቴን ስለሆነ ከመግለጫዎች የሚዲያ ኖርማል ፕሮቶኮሎች ውጪ ያሉ የግል ጉዳዮች ላይ ትኩረት ባይደረግ ጥሩ ነው። አብዛኛው ሞባይል ሲጠቀሙ እንደነበረም አጋጣሚ እየነገረን ነበርና ብዙዎቹ ለእንደዚህ አይነት ነገር ተጋላጭ ይሆናሉና ካምፕ የሚገቡት ሆቴል የሚገቡት ከእንደዚህ አይነት ነገር ነፃ እንዲሆኑ ነው እና ትኩረታቸው እንደዛ ቢሆን ጥሩ ነው ብዬ አስባለሁ። ጨዋታ በነጋታው የጅቡቲ ጨዋታ ያለ መሀል ላይ ወደ አዲስ አበባ ደውሎ ለሶሻል ኢንፍሉዌንስ አድርጎባቸው የግል ምላሽ መስጠቱ ራሱ ትክክል ነው ብዬ ስለማላምን ወደፊት እንደዚህ አይነት ነገሮች ቢስተካከሉ ጥሩ ነው ብዬ አስባለሁ። ትክክል ነው። አንድ የሚወቀሱበት ነገር በተለይ ቅርብ ጊዜ ወደ ቲክቶክ ላይ የሚያሳልፉት ረጅም ጊዜ ሳታውቀው ጊዜን ይበላባሃል። ከዛ ውጪ አንድ ተጫዋች በአግባቡ ልምምድ መስራት በአግባቡ ያወጣውን ላም መተካት ከምንም በላይ ደግሞ ከ8 እስከ 10 ሰዓት በጣም ሙሉ ለሙሉ ኮምፕሊት ሬስት ማድረግ አለበት።
በፊት በቀደመው ዘመን ሞባይል ከመምጣቱ በፊት ያስቸግር የነበረው ነገር ይሄ ሌሊቱን ሙሉ ካርታ የመጫወት ነገር ነበር እና አምልጦ መውጣት በቂ እንቅልፍ ሳትተኛ የምታደርገው እንቅስቃሴ በቀጣዩ ቀን የትኩረት ማጣት የድካም ፍሬሽ የመሆን ችግር እሱ ችግር ይፈጥርባልና እንግዲህ እንደ አንበልም ይሄንን ነገር በተለይ አሁን 2003 ኢትዮጵያ ቡና የፕሪሚየር ሊጉን ዋንጫ ሲያነሳ እድሉ ደረጀ እንደ አንበል የነበረው ሚና በጣም አስገራሚ ነበር በርግጥ እድሉ አርአያ በሜዳ ውስጥም ከሜዳ ውጪም የሚገርም ስብዕና ያለው ነውና ሌሎቹን የመራበት መንገድ በቀጣይ የኢትዮጵያ ብሔራዊ ቡድንን በአንበልነት የሚመሩ ተጫዋቾች አስቻለውም ሆነ ማንንም ሰው ራሱ አርአያ ሆኖ ሌሎቹን መምራት አለበት ከአሰልጣኞቹ ባሻገር ኃላፊነት መውሰድ ያለበት እሱ ነው ምክንያቱም አጭር ቀን ናት የአንድ ሳምንት ጊዜ ነው ለዛች ጊዜ ቢያንስ ራስን ቆጥበ አገራዊ ኃላፊነትን መወጣት ነው በቃ እዛ ጋር ስትሄድ ወታደር ነው ድንበር የምትጠብቅ አገር የምትጠብቅ ወታደር ነው ራስን በዛ ስሜት ነው ማሰብ ያለበት ትንሽ ላክ ኦፍ ኮንሰንትሬሽን ከተፈጠረ የትኩረት ማነስ ከመጣ ዋጋ ተከፈለ ተከከል ካፒቴንም ደግሞ ስለነበር አንተ ምን ታረጋለህ እንደውም ብለን ነበር የጠየቅነው እንደዚህ አይነት ነገሮች ለማስተካከል በቀጣይ እንዳልከው ይስተካከል ጥሩ ነው ሌላው ስነ ልቦና ላይ አስተያየት በሰጠበት ደስ የሚለኝ አንዴ ታዘብኩት ነገር ነበርና ስነ ልቦናችሁስ ምን ያህል ዝግጁ ነው የአይቮሪ ኮስቱ ጊዜ የማሊያ መለወጥ እና ፎቶ መነሳት ከፍተኛ መነጋገሪያ ስለነበር አሁን ያ ነገር ተመልሶ ሊመጣ ይችላል መስማት ይቻላል ነበር የጠየቁት አጋጣሚ ነው ድጋሚ ማሊያ መለወጥ ምንም ችግር የለውም ፕሮፌሽናል የተለመደ ነው ነገር ግን ከስነ ልቦና ጋር የሚገናኝ ነገር እንደ ደጋፊ መሆን የለባችሁም ፕሮፌሽናል ኢትዮጵያን ወክላችሁ ስለምትሄዱ የሚል ጥያቄ አንስተውልን ነበርና እኛ ተጋነኑ እንጂ በደንብ ነው ያለን ኃላፊነት የምንወጣው ማሊያም መቀየር ኖርማል ነገር ነው የሚል ምላሽ ሰጥቶ ነበርና መሐመድ ሳላ ለሱ ከመስጠቱ በፊት የነበሩት ሌሎች ፍለጋዎች ተጫዋቾች ያሳዩት ነገር አሁን ያልነው ጋር ከስነ ልቦና ጋር የሚገናኝ ነገር ነው ደጋፊ መሆን የለባቸውም ኢትዮጵያን ወክለው ከሄዱ ድረስ ተጫዋቾች ናቸው ሲጠይቁም ደግሞ የራሳቸውንም የኢትዮጵያን ክብር በሚመጥን መልኩ ቢሆን አስቻለው ሲመጣ ሲሰጠው ማሊያውን እሱ ቀይሮ ሰጥቶታል ነው የመጀመሪያው ሰጥቶታል ያን ማሊያውን አድናቂ ደጋፊ አይደለም አስቻለው ለኛ መሐመድ ሳላችን ነው በእኛ በመናምነው መንገድ ኢትዮጵያን ወክለው ስለሚሄድና አምፕሮፍ እንደዚህ ስነ ልቦና በእንግሊዝ ፕሪሚየር ሊግ ምናያቸው ተጫዋቾች ጋር ሲጫወቱ ተጫዋቾቻችን በእናዳን ከዛ በፊት እና ምን ያህል ሌሎችም ትልልቅ በእነ መንግስቱ ወርቁ ደረጃም የተጫወቱት ራሳቸውን የሚያዩበት አንግል አለ በእንደዛ ደረጃ ያዩታል የሚለውን ነገር ታይቀን ያው የተከሰተው ነገር ይታወቃልና ከዛ አንፃር የታዘብከው ነገር ካለ መናገር ይቻላል እንግዲህ ኢትዮጵያ ብሔራዊ ቡድን ተጫዋቾች አሁን ባለው ሁኔታ የሆኑ ክለብ ደጋፊ መሆናቸው አይቀርም ወይ አርሰናል ወይ ሊቨርፑል ወይ ማንቸስተር ዩናይትድ ወይ ቼልሲ ወይ የማንቸስተር ሲቲ ያንዱ ወይ ፉትቦል ክለብ ባርሴሎና ወይ ሪያል ማድሪድ ኤሲ ሚላን ኢንተር ሚላን እንደዚህ አሁን ልዩነቱ ምንድነው ሁለት እግር ኳስ ተጫዋቾች አሉ አንደኛው ከፍ ባለ ሊግ የሚጫወት ነው ሌላኛው ደግሞ ዝቅ ባለ ሊግ የሚጫወት ነው የኢትዮጵያ ፕሪሚየር ሊግ ተጫዋቾች የእንግሊዝ ፕሪሚየር ሊግን ያያሉ እንጂ እንግሊዝ ፕሪሚየር ሊግ ተጫዋቾች የኢትዮጵያ ፕሪሚየር ሊግ አያዩም ስለዚህ መሳባቸው ግድ ነው ስለማመድ ባሳላ ይናገራል ምናምን እሱ የሚጠበቅ ነው ግን ስራን ደግሞ ማወቅ በ90 ደቂቃ ውስጥ ትኩረት ተሸንፈ እሱን ማሊያ ከመጠየቅ አሸንፈ እነኚህ ደግሞ ማን ናቸው ብሎ እሱ አድናቆት ቢሰጥ የተሻለ ይሆናል ምንም ጥያቄ የለውም ማሊያ መለዋወጥ which is normal አሁን ከኛ ጨዋታ በኋላ ኢትዮጵያ ግብጽ ከሴራሊዮን ተጫውታ አንድ ለባዶ ሆኖ ታሸንፋለች ካይሮ ላይ እንደ ጉድ ነበር የሴራሊዮን ተጫዋቾች ተሰልፈው መሐመድ ሳላህን አቅፎ ፎቶ ሲነሱ የነበረውና ያ ነገር እንትን አይደለም ግን ክብርን በተጠበቀ መልኩ ቢሆን የተሻለ ይሆናል ብዬ አስባለሁ ከምንም በላይ 90 ደቂቃ ውስጥ ያንተ ስራ ነው ቅርብ ጊዜ አሰልጣኙ በተዋባተ የተናገረው ነገር ነበር ማስታወሰው የማንቸስተር ዩናይትድ ደጋፊ እንደሆነ ይታወቃልና ኋላ ጠይቆ ይሄ ስሜት አሁን ከውስጥ ይወጣል ምክንያቱም አንድ ክለብ ይዤ በዓለም ክለቦች ዋንጫ ላይ ቡድኔን ቢይዝና ያንን ቡድን እዛ ደረጃ ላይ ባደርስና ከማንቸስተር ዩናይትድ ወይም ከሌላ ቡድን ጋር ቢጫወት ብዬ ነው ማስበው ስለዚህ አሁን እንደዛ አይነት ስሜት የለኝም just ዝም ብሎ ማርነቅ ነው የሚል አስተያየት ሰጥቷልና አንተም እግር ኳስ ተጫዋች ነህ እሱም እግር ኳስ ተጫዋች ነው እሱም ጋር ያለው ቴክኒክ ታክቲክ አካል ብቃት ስለነበውና ጋር ነው አንተም ጋር ያለው ነገር ያ ነውና ማርነቁ አይቀርም ግን ክብርን በተጠበቀ ቢሆን የተሻለ ይሆናል ብዬ አስባለሁ ከዛ ውጪ ያው ተጋነነ እንጂ ተጫዋቾቹ ሰርቪስ ውስጥ ገብተው ከሰርቪስ ከወረዱ በኋላ ነው በድጋሚ መሐመድ ሳላህን ያገኙት የሚል ነገር ሜዳ ውስጥ አልነበረም የሚል ነገርም ሰምቻለሁ ከአንድ ስፖርት ቤት በጣም እናመሰግናለን የተከበራችሁ ተመልካቾቻችን ባላገሩ ሜዳ ፕሮግራም ይቀጥላል ወደ
ዋናው ርዕስ እንሸጋገራለን። ኢትዮጵያ ብሔራዊ ቡድን 2 ጨዋታዎችን አድርጓል ከግብጽና ከጅቡቲ ጋር። ስለ ሁለቱ የሜዳ ላይ እንቅስቃሴ ከማርቆስ ኤልያስ ጋር ቆይታችን ይቀጥላል። መልካም ጊዜ ይሁንላችሁ። ሁለቱ ጨዋታዎች እንምጣና እናጠቃለን። የመጀመሪያ የግብጽ ጨዋታ እንግዲህ ከግብጽ ጋር ነው የመጀመሪያ ጨዋታ የነበረው። እንግዲህ በታሪካችን ባለሳሳት ግብጽን 3 ጊዜ ነው ያሸነፍነው። 1954 ወይም 3ኛው አፍሪካ ዋንጫ ፍጻሜ ጨዋታ 4-2 ያሸነፍንበት፣ ከዛ 1981 መጋቢት ወር እንደዚህ ገብረመድህን ኃይሌ ባስቆጠራት የፍጹም ቅጣት ምት ጎል አዲስ አበባ ስታዲየም ላይ ለባዶ ያሸነፍንበት፣ ሶስተኛው ደግሞ ሰኔ 2 2014 የተከናወነ ጨዋታ ነው። አሰልጣኙ ውበቱ አባተ ማላዊ ላይ 2-2 ያሸነፈው የዳዋ ውጤሳና የሽመልስ በቀለ ጌዶ ጎሎችና ያው ታሪካዊ ጨዋታ ነበር። እሱ ከ33 ዓመት በኋላ ኢትዮጵያ ብሔራዊ ቡድን ግብጽን ያሸነፈበት ነው። ስለዚህ በመጀመሪያ ጨዋታ ኢትዮጵያ ብሔራዊ ቡድን ከግብጽ ጋር ሲጫወት አክብሮታዊ ፍርሃት አሳይቶ ነው የገባው። ያ ማለት እንግዲህ የተሰለፈው በባክ 3 ነው። አማኑኤል ተርፋ፣ ራምኬል ጄምስ እና ከዛ ውጭ አስቻለው ታመነ ሶስቱ የተከላካይ ስፍራ ተጫዋቾች ናቸው። ግብ ጠባቂው አቡበከር ኑራ ለመጀመሪያ ጊዜ ነው ለኢትዮጵያ ብሔራዊ ቡድን የተሰለፈው 2015 የዓመቱ ኮከብ ግብ ጠባቂ ማለት ነውና ሁለት ዊንግ ባኮችን የተጠቀመው ብርሃኑ በቀለና ያሬድ ካሳዬ፣ 3 ኦልሞስት 4 ዲፌንስ ሚድፊልደሮች፣ አንድ አታኪንግ ሚድፊልደር እና ሌላ ደግሞ የዊንግ ተጫዋች ቸርነት ኩክሳ። ሁለተኛ አጥቂ የነበረው አንድ ሰው ነው፣ አቡበከር ናስር ነው። እሱም እንግዲህ በጉዳት ምክንያት ከማሜሎዲ ሰንዳውንስ በውሰት ተሰጥቶ የተጫወተ በሚገኝበት ሱፐር ስፖርት ዩናይትድ ልምምድ ከመስራት ውጪ ብዙ አልሰራም። ያው አወያይ አነጋጋሪ የነበረ ምርጫ ነው የሱም ምርጫ። በጋዜጣዊ መግለጫ ወቅትም ተነስቶ እንደነበር አቡበከር በማንኛውም ሰዓት ጥሩ ከጉዳት ነፃ ከሆነ ምንም ነገር መስራት ይችላል ብሎ አስተያየት ሰጥቷል። መሳይ እንግዲህ ቡድኑ ቅድም እንደነገርኩ አክብሮታዊ ፍርሃት አሳይቶ ነው የገባው። ሜዳው በጣም ውሃ ጠጥቶ ነበር ከተመለከትከው። በጣም ያስቸገራቸው በግልጽ ይታያል። መሀል ሜዳ ላይ እንደውም ደርቋል እንጂ ጥግና ጥግ ላይ ውሃ ይዞ ነበርና ለውስጤ ስነግረው የነበረው ነገር የኢትዮጵያ ብሔራዊ ቡድን ረጅም ርቀት መጓዝ አይችልም በዚህ ጨዋታ። ምክንያቱም ሰዓት እየገፋ በመጣ ቁጥር የሜዳው ውሃ መጠጣት ፊትነስ ይፈልጋል እያልኩ ነበር ስናገር የነበረው። በኋላ ከ20 ደቂቃ በኋላ የመውረድ ነገር መጣ። እንግዲህ ተጋጣሚያችን ማን ነው? ግብጽ ነው። ጠንካራ ሊግ አላቸው። በዚህ ላይ በቅርብ ጊዜ ውጪ የሚጫወቱ ተጫዋቾች አሏቸው። መሐመድ ሳላህ ምን አይነት የውድድር ዘመን እያሳለፈ ነው ግልጽ ነው። ማርሙርሽ ምን አይነት ድንቅ ጊዜ እያሳለፈ ነው። ኒውካስል ዩናይትድ ላይ ሃትሪክ የሰራ ልጅ ነው ግልጽ ነው። በእግር ኳስ 80% ውጤት የሚያመጣልህ ተጫዋቹ ነው። አሰልጣኙ 20% ነው የሚጨምረው። ቡድኑ ይዞ የገባው የጨዋታ መንገድ፣ ተጫዋቾቹ ጋር የነበረው የስነ ልቦና ሁኔታ፣ የመሐመድ ሳላህ መኖር ከጨዋታው መጀመር በፊት ጋዜጣዊ መግለጫ ላይ ይሄ ምንድነው መሐመድ ሳላህን በዚህ አይነት መልኩ እናቆማለን፣ ማርሙርሽን ለማቆም ችግር የለብንም አይነት ነገር ሲባል ነበርና በስነ ልቦና ተሸንፈው ነው የመጡት። መሐመድ ትሬዜጌ ያለ ሌላ ከዚህ በፊት አስቶን ቪላ ሲጫወት እና ተጫዋች ከዛ አይነት ቡድን ጋር ስትጫወት በምን አይነት መልኩ ነው የምትጫወተው? በጣም እንደ ቲም ነው ማሰብ፣ እንደ አንድ ጨዋታ አርገ ነው ማሰብ። ቅርብ ጊዜ ያሸንፈናል እንደዛ ነው ማሰብ የነበረበት። ግን ሜዳ ላይ ስትመለከት በግልጽ ይታያል። ኳስ ይዞ የመረበሽ ነገር፣ በቀላሉ ኳስ የመነጠቅ ነገር፣ ይሄ የመቆራረጥ ሲያጠቁ የመቆራረጥ ነገር ታያለ። አቡኪ ብቻውን ያለው ፊት ለፊት ብዙ አጋዥ የለውም። ቸርነት አልፎ አልፎ ይሄዳል። አብዱልከሪም ወርቁ አልፎ አልፎ ወደፊት ይሄዳል። ያ ነገር ታያለ። እንደ ቡድን የማጥቃት ነገር የለም። የመሐመድ ሳላህ ቦታ እዚህ ጋር የተከፈተ ነው። ያሬድ ካሳዬ ከሱ ጀርባ ነው መሐመድ ሳላህ እያጠቃ የነበረው። እንግዲህ ብዙን ጊዜ በቅርብ ጊዜ ከባይሎ አሰፋ ቱሳ ጋር ስናወራ ተጋጣሚዎቻችን በጉልበት በፍጥነት ይበልጡናል፣ ስለዚህ መሀል ሜዳ ላይ በቁጥር በስተን መስመሩን ዘግተን ነው መጫወት ያለብን ሲል ነበር። እሱ ፎርሜሽኑ እሱን ነው ይመስል፣ ሜዳ ላይ ግን አልተተገበረም። እንደውም 2-2 ማለቁ ተመስገን ነው የሚያስብለው። በተለይ ዊንግ ባኮቹ በነገራቸው ላይ ትልቁ የዛ ፎርሜሽን ትልቁ ሚና የሚወጡት በ3-5-2 ፎርሜሽን ዊንግ ባኮች ናቸውና ሲከላከሉም ሲያጠቁም ሚድፊልዱም ላይ እንደዚሁም የመጨረሻው አታኪንግ ሰርድ ላይም በቁጥር ብልጫ በመውሰድ ታክቲካል ዲሲፕሊን እንደሆነው ረጅም ሰዓት ጉልበት የሚፈጀውን እንቅስቃሴ ከኳስ ጋርም ከኳስ ውጪም እነሱ ነበሩና ያሬድ ካሳዬ ያለ ወትሮ በዛ ጨዋታ ላይ ያዩት ተዳክመው ስላየሁትም አንደኛው ትልቁ ክፍተት የዊንግ ባኮቹ ስለነበረ
ሌሎቹም ዲፓርትመንቶች እንዲጎዱ አድርጓቸዋል። ዋና ስለተጎዳ ብሎ መገመት ማየት ይቻላል እዛ ላይ እና ያሬድ ያለው ወትሮ ጥሩ አልነበረም። በዚህ በሁለቱም ጨዋታ ላይ መድል ላይ ያለው ከዛ በፊት ብሔራዊ ቡድን ላይ ስናየው በጣም ታክቲካል ዲሲፕሊን እንደሆነ ጎበዝ ተጫዋች ነውና ጥሩ ጊዜ ስላላሳለፈም የዛ ሰዓት ላይ አንዱ የተፈጠረውን ነገር መታዘብ ችለናል። እንግዲህ አሰልጣኝ መሳይ ተፈሪ ያደረገው ያ ፎርሜሽን 352 ወላይታ ዲቻንም በ2005 ለ2006 አርባ ምንጭ ከነማን ለ2013 ለ2014 ወደ ፕሪሚየር ሊግ ሲያስገባ በዚህ ፎርሜሽን ነው በ352 ነው ያስገባውና ፎርሜሽኑ ጥሩ ነው። ከራሳቸው የሜዳ ክፍል የማይወጡ 3 አማካዮች ከእንደገና መሀል ሜዳ ላይ በቁጥር በስተው የሚጫወቱ 5 ተጫዋቾች ዊንግ ባኮችን ጨምሮ እና 2 አጥቂዎች አሉ። አንዱ ወደ ኋላ እየመጣ ወረቀት ላይ ጥሩ ነው፣ ግን ድግምግሞሽ ይፈልጋል። በፍሬንድሊ ጌም መታገዝ ነበረበት። ያ ሳይሆን ነው እንትን ያለው። ዞሮ ዞሮ እንግዲህ መጥፎ ውጤት አይደለም እንደነበረ በተለይ ሁለተኛው አጋማሽ ላይ ግብ ጠባቂው አቡበከር ኑራ ነው ቡድኑን ይዞ የወጣው ማለት የምትችለው እንደ ሾት ስቶፐር አይነት ግብ ጠባቂ ነው በዛ ጨዋታ ላይ ያስፈልገን ነበር። አንዳንዶቹ ከራሳችን የሜዳ ክፍል ላይ ኳሱን ይዘን እንዳንወጣ የግብ ጠባቂውን በግራ አለመጫወት አለመቻል ምናምን የሚሉት ነገር አለ። ግን እሱ ብቻ አይመስለኝም። እንደ ስትራቴጂ ማርቆስ ኮች መሳይ ያሰበው ነገር ምንድነው መጀመሪያ ረጃጅም ኳሶች ነበረ የሚጣሉትና ወደ ሚድፊልድ አካባቢና ወደ መስመር አንድ ሰው እንዲጨርፈውና የኛ 3-4 ቅብብሎች እድል እንዲፈጠር ነበረ። መጀመሪያ ግን ከበረኛ በቢልድ አፕ መጀመሪያ ያልፈለጉበት ምክንያት አንደኛ ፈርተው ከፍተኛ ፕሬስ የሚያደርጉ ከሆነ በፕሬሲንግ ትልቅ ፕሮፋይል ያላቸው ተጫዋቾች ስለሆኑ ያንን በመፍራት የመጀመሪያ ኳሶች በረጅም ኳስ እንዲጣል አንድ ሰው እንዲሸርፈው የተፈለገ ይመስላል። ድግግሞሹ ያ ነገር ስለሆነ ያን ስትራቴጂ እንደተከተሉ መገመት እንችላለን። ነገር ግን ፐርፌክት ስላልመጣ በተለይ ደግሞ ታርጌት ማን ከሌለ እንደዛ አይነት ነገሮች ስለሚያስቸግሩ አቡበከርም ታርጌት መሆን አይችልም። ምናልባት ወይ አህመድ ሁሴን ገብቶ የሆነ ነገር ካልሆነ በስተቀር ሚድፊልድ ላይ ያሉ ልጆች ያንን ነገር ማድረግ አይችሉም፣ መጭረፍ አይችሉም። እንደዚህ አይነት ጨዋታ ላይ ወይ እንደ አማኑኤል ኤርቦ ወይም እንደ ካርሎስ ዳምጦ አይነት ተጫዋቾች ናቸው የሚያስፈልጉ። ከዛ እሱ ሲጨርፍ አቡኪ ፍጥነቱን ተጠቅሞ እንዲያገባ ያስኬዳል። እንግዲህ ምናልባት ብዙ ሰዓት እንትን እንዳንል 1997 98 99 የአላሙዲን ሲኒየር ቻሌንጅ ካፕ በ1.5 ሚሊዮን ዶላር ሼህ መሐመድ ሁሴን አሊ አላሙዲን የሴካፋን ውድድር ስፖንሰር አድርገው ነበር። ኢትዮጵያ ብሔራዊ ቡድን ከ3 ውድድሮች 1997 እና 98 አዲስ አበባና ሩዋንዳ ላይ በአሰልጣኝ አስራት ኃይሌና በኢንስትራክተር ሰውነት ቢሻው እየተመራ ዋንጫ አስቶ ነበር። በ352 ነው ያነስ ዋንጫውን የወሰደው በዛ ነው። ደጉ ደበበ፣ ታምራት አበበ፣ ዘውዱ በቀለ ከዛ ውጪ አንተነ አሸናፊ፣ ኢብራሂም ሁሴን ዊንግ ላይ ዳዊት መብራቱ ገዳዳው፣ ቀኝ ላይ ሰብስቤ ደፋር ነበረ ሰብስቤ ሸገር ይቅርታ፣ ፊት ላይ አንዱ ዓለም ንጉስ ያቤጋና ወይ ሳላዲን ወይም ፍቅሩ ተፈራ ነበሩና እንዲህ አይነት ተጫዋቾችን ይፈልጋል። አሁን ከምትነግረኝ አንፃር ኢቭን የፍቅሩና ያቤጋ እንኳን ጥምረት አሁን አቤጋ ይዘላል ጨርፎ ሄዲንግም አለ እንደገና ታርጌት ማን ማድረግ ትችላለህ። ፍቅሩንም የስኪልም ስላለው ደግሞ አቤጋ ታፈሰ ፍጥነት አለው። እንደዚህ ብዙ አማራጮች ነበሩት። ኳሊቲ ማለት ተጫዋች ይፈልጋል። እና እንደዚህ አይነት ተጫዋቾችን ስትመርጥ ለቦታው የሚሆኑ ተጫዋቾችን በቃ ቦታውን ስፔሻላይዝ ያደርጉ ተጫዋቾች ያስፈልጋል። ምንም ጥያቄ የኢትዮጵያ እግር ኳስ እኮ ታሪኩ 1970ዎቹም 80ዎቹም 90ዎቹም እስከ ኢትዮጵያ ሚሊኒየም ድረስ 352 ነው። በቃ ስፔሻላይዝድ ያደረጉ ነው የሚመስሉት። ሁሉም እንደዛ ነው ይጫወቱ የነበረውና እንዴት እንዳየው አላወቅኩም እንጂ ያው በምርጫ አንገባም እንጂ አንዳንዴ እኮ ካርሎስ እኮ ለእንደዚህ አይነት ነገር የተመቸ በጅምላ ለተጫዋቾች የምንሰጠው መጥፎ ስያሜ በጣም ትክክል አይደለም። ሶሻል ሚዲያ ላይ እንደ ኖርማል ተጫዋች ተደርገው ነው የሚታየው፣ ግን በጣም ትልቅ ስኪል ያለው ተጫዋች እንደሆነ ነው የሚታየኝ። ስኪል በብዙ አይነት መንገዶች ቴክኒክ የሚባለው ነገሮች በብዙ አይነት መንገድ ይገለጻል። ሄዲንግ አንዱ ቴክኒክ ነው። አንድ ለአንድ ማሸነፍ ራሱን የቻለ ቴክኒክ ነው። ብዙ አይነት መንገዶች ላይ የተሻለ አጥቂ ነውና አህመድ ሁሴን ነበረ ቡድን ውስጥ አለ ተቀይሮ ገብቷል በጅቡቲው ጨዋታ ላይ። እሱን እኮ ቢገባ ስሜት ይሰጣል። ምናልባት ቅርብ ጊዜ በጉዳት ነው የመጣው ናሽናል ቲሙ አዲስ ነው ምናምን በሚለው ሴንስ ካልሆነ በስተቀር አየር ላይ የሚጨረፍ ኳስ ከፈለክ የተሻለ ቁመት ያለው እሱ ነው። ከተከላካዮቹም በላይ ረጅሙ ምናልባት ራምኬል ጄምስ እንደዚህ ሜትር ከ90 አካባቢ ቆማል፣ ሜትር ከ85 እንደዚህ ይረዝማል፣ የተሻለ ቁመት አለ። ሌሎቹ ግን ያው ቁመታቸው አጭሮች ናቸው። እንግዲህ የግብፁ ጨዋታ ለኔ ለመጥፎ አይደለም። እንደውም ተርፈናል። 4-5 ጎል ማስቆጠር ነበረባቸው። አንድ አጋጣሚ የፍጹም ቅጣት ምት የሚመስል አጋጣሚ በረከት ደስታ በረከት ወልደ ሄዶ ጥፋት የፈጸመበት አጋጣሚ ነበርና
መጥፎ አይደለም። ግብ ጠባቂው የጨዋታው ኮከብ ነበር ማለት ይቻላል። ልምምድ የሚሰሩ ነው። በ50% ብቃት ነው ሲጫወቱ የነበረው ግብጾች። ሁለተኛው አጋማሽ በተለይ ያው ግብጾች ጉልበታቸውን ጠብቀው የተሻለ እኛ የተሻለ የተንቀሳቀስን እንዳይመስለን እዚህ ጋር ስጋት ስላለኝ ነው። ሰከንድ ሃፍ ላይ የተሻሻሉ ነገሮች ቢኖሩም አንዳንዴ በቃ ይሄ ፉት ኦፍ ዘ ጋዝ የሚባል ነገር አለ። ይሄ እግርህን ከነዳጅ መስጫው ፔዳል ላይ ታነሳለህ። በቃ ቀጥሎ ጨዋታ አላቸው፣ የክለብ ጌም አላቸው። ብዙ አሁን መሐመድ ሳላህ ጎል አስቆጠረ ምንም አልገረመው። ኢታር ላይ ኦልድ ትራፎርድ ላይ ጎል የሚያገባ ልጅ እንደዚህ አይነት ጨዋታ ላይ ጎል አስቆጥሮ ሴሌብሬት እንዲያደርግም አጠብቅበትም። የተጫዋቹን ባህሪ ብዙ እንደዛ አይደለም። ከዛ ውጪ ግን አንድ እዚህ ጋር ማየት ያለብን አሁን በሜዳችን ብንጫወት ይሄንን አጋጣሚ ሆም አድቫንቴጅ ተጠቃሚ እንሆናለን። አልቲቲዩዱ ይረዳናል። ሜዳው ምቹ ስላልሆነ ተጠቃሚ እንሆናለን። ህዝብ አለ ከኋላ፣ ሞቲቬሽን አለ የተጫዋቾቹ። የተጫወተው ነው ሞሮኮ ከኛ ይልቅ ግብጽ ናት ለሞሮኮ በጂኦግራፊም በቋንቋም በባህልም በሁሉም ረገድ ሜዳውንም በመረዳት የተሻሉ እነሱ ናቸው። ብዙ ተጫዋቾችም አሉ ዛሬ በሚገባ ጠንቅቀው ያውቃሉ። ሜዳው ዋጠጥቷል፣ ጉልበት ያላቸው እነሱ ናቸው። የሳማሊያ ከያላሊ ተጫዋቾች ሊቨርፑል፣ ማንቸስተር ሲቲ፣ ሌላ አውሮፓ ጉዞ ራሱ 13 ሰዓት አካባቢ ስንሄድ እነሱ በ8 ሰዓት ጉዞ ነው። አንደኛ እዛ ደርሰን ነው ትራንዚት አድርገን የምንሄደውና ይሄ ነው እንግዲህ የሚጠበቅ ነው። በውጤቱ የተከፋ ሰው ያለ አይመስለኝም። ወደ ጫጫታዎች ነበሩ። ቀጥሎ የመጣው የጅቡቲው ጨዋታ ነው። እዛ ላይ ከሜዳችን በፊት ማርክ የአስቻለውና የመሐመድ ሳላህ ላይ መጨረሻ ማንሳት ፈልጌ ታክቲካል ነበረ። አሰልጣኝ መሳይ ተፈሪ ሰጥተውት ይመስላል ኃላፊነት በዚህ ደረጃ ዋን ቱ ዋን ማርኪንግ በጣም ሲጠቀም ነበር። በእርግጥ ቦታቸው ላይ ይገናኛሉ አልፎ አልፎ በሲስተሙ ግዴታ ያገናኛቸዋል። ነገር ግን በሚያስታውቅ መልኩ አስቻለው መሐመድ ሳላህ ለማቆም የሄደበት ርቀት ታክቲካል ነው ወይስ በግሉ ተነሳሽነት የሚለውን ዛሬ ምናልባት ማወቅ የምንችል ይመስለኛል። ግን ያጋመጥከው ነገር ካለ ብዬ ታክቲካልም ይሆናል፣ ከዛ ውጪ የጨዋታውን ባህሪ ይሆናል ብዬ አስባለሁ። አልተደገፈም። ያሬድ ከዛ ቦታ መንቀሳቀስ አልነበረበትም። አንደኛ የመጀመሪያው ማርኪንግ መሆን የነበረበት ያሬድ ነበር። ከዛ ውጪ ታስታውስ እንደሆነ በህዳር 2012 በባህር ዳር ኢንተርናሽናል ስታዲየም ጨዋታውን አስተላልፎ የነበር የኢትዮጵያ ብሔራዊ ቡድን በኢንስትራክተር አብርሃም መብራቱ እየተመራ ኮት ዲቮርን 2-1 ያሸነፈበት ጨዋታ ነበር። ሱራፌል ጎል አስቆጥሮ ማሊያውን ልክ እንዳቡኪ ኳሱን እዚህ ውስጥ አድርጎ ባለቤቱ ነፍሰ ጡር ነበረች። ልክ አስቻለው ሰሞኑን እንዳገኘው ልጅ ወዲያው ነበር ያገኘው። እሷ ገባ። ከዛ ሽመልስ የራሱን ጥረት ተጠቅሞ ጎል አስቆጠረና እዛ ላይ እነ የትልልቅ ተጫዋቾችን እነ ፔፔን ሌሎች ትልልቅ የሚባሉ አጥቂዎችን እነ ዛሃን ምናምን ያቆመው እሱ ነበር። ኦፍኮርስ ዛሃን ነበር፣ ሌላ ተጫዋች እንደዚህ አጥቂዎች በሙሉ ያቆማቸው እሱ ነበርና ልምዱ ስላለው ኦብቪየስሊ ኃላፊነት የሚሰጠው ለሱ አይነት ተጫዋች ነው። ያውቃል። በካፍ ቻምፒየንስ ሊግ፣ ኮንፌዴሬሽን ካፕ ለኢትዮጵያ ብሔራዊ ቡድን በብዙ መልኩ ጨዋታ የተጫወተ በጣም ልምድ ያለው ተጫዋች ነውና አንደኛ ልምዱን እንዲጠቀም ከዛ ውጪ እሱን ሊያቆም የሚችለው እሱ ስለሆነ በሚል መሐመድ ሳላህ በጣም ጥሩ። በዚህ አጋጣሚ ያው የግብጽ ጨዋታ ላይ መንታ ልጆችን ባለቤቱ ወልዳለች። እንኳን ደስ ያለ እንኳን ለዚያ በቃ ማለት እንፈልጋለን። በዚህ አጋጣሚ በነገራችን ላይ አሪያ ከ2007 ጀምሮ 10 ዓመት ያለማቋረጥ ተጫውቷል። ትዳር መስርቷል። ጊዮርጊስ ፋሲል ከነማን 4-0 ያሸነፈበት ጨዋታ የ2014 የኢትዮጵያ ፕሪሚየር ሊግ ከድሬዳዋ ሳስተላለፍ ነበር ጨዋታውንና በነጋታው ነው የጋብቻ ስነ ስርዓቱን የፈጸመው። ቡድኑ ከጊዮርጊስ ጋር የተጫወተ የፋሲል ከነማ ተጫዋች ነበርና በቅርብ ጊዜ ደግሞ መጣቀው ቦሌ ላይ የሬስቶራንት ወደ ቢዝነስ ኢንዱስትሪ ውስጥም ገብቷል። ያ ማለት የኢትዮጵያ አንድ እግር ኳስ ተጫዋች ለየት የሚያደርገው እንደውም የተጫወተ መሆኑ ቸርነት ጋር አንድ ላይ የሚያገናኘው ነገር የተጫወተ በጣም ደስ የሚል ነገር ነው። የተጫወተ መሆኑ የእግር ኳስ ተጫዋች እድሜ አጭር ነው። ቀጥሎ የሚገባው ወይ አሰልጣኝነት ነው ወይ በግል ቢዝነስ ነው ወይ መልማይ ነው። እንደዚህ አይነት ሌሎች ተጫዋች አርአያ ነው። 10 ዓመት በከፍ ባለ ብቃት ተጫወተ። 2 ጊዜ ተከታታይ የዓመቱ ኮከብ ተጫዋች በመባል የመጀመሪያው ተጫዋች ሆነ። ትዳር መስርቶ ልጆች ወልደ በግል እንደዚህ ስታደርግ ሌላው ተጫዋች አርአያ ነው፣ ጥያቄ የለውም። እና በቃ ሪስፔክት ማድረግ አለብን። እናከብራለን፣ እንወዳለን፣ በርታለን እንላለን። አስቻለው እናመሰግናለን። ብዙ የመገናኛ ብዙሃን ባለሙያዎችም እንደ አንተም አይነት ሌሎችም እንደ መኳንንትም ሌሎችም መደነቅ አለባቸው። እንደዚህ አይነት ነገሮች ሲመጡ መረጃውን ካልነገርከው በምንም አይነት መልኩ ተመሳሳይ ስሜት ሊሰማው ይችላል። እንደ ሶሻል ሚዲያ ላይ እንደማየው ነገርና እንደዚህ አይነት ፕሮፋይል ያለው ተጫዋች እንደሆነ ሲናገር ተመልካቹም የበለጠ ደስ ይለዋል፣ አክብሮቱ ይጨምራል። እና
በዚህ አጋጣሚ መገናኛ ብዙሃን ትልልቅ ባለሙያዎችም መመስከን አለባቸው ብዬ አምናለሁ። ለአስቻለው ዲፌንድ በደንብ ተደርጎለታል። አይ ኖ ዲፌንድ ሳይሆን ፋክቱ ማስቀመጥ ፋክቱ ማንም ይሁን አሁን ፕሮፌሽናሊ ዲፌንዲንግ ነው ብዬ ስለማስብ ነው። ጥሩ ነው። አንተም ብትሆን እዛ ቦታ ባስቻለው ቦታ ያለው እኔም ማንም ሰው አንተን በዛ ደረጃ ነው ክብር ዋጋ መስጠት ያለበት። ምክንያቱም ነገ ሌላ ተጫዋች አልመጣም እንደዚህ እየተሰደብኩ ሊል ይችላል። ተከክላ ምናልባት ይኸውልህ አንድ ነገር ማስቀመጥ አለብን እዚህ ላይ ይሄ የ60ዎቹ 70ዎቹ ትውልድ አለ። በትውልድ ከፋፍለን እንመልከት። በአስቸጋሪ ሁኔታ ውስጥ ሆኖ ነው እዚህ ጋር የመጣው። ቅርብ ጊዜ ደግሞ የመጣ ትውልድ አለ። ይሄ ብዙም ሳይቸገር ይሄ ነገሮች ተመቻችተውለት በሃርድሺፕ ውስጥ ያልመጣ አለ። በሃርድሺፕ ውስጥ የመጣው ትውልድ እዚህ ጋር ሌላ ሃርድሺፕ ቢገጥመው ያንን መቋቋም ይችላል የመጣበት ባክግራውንድ ስላለ። ይሄ ግን ነገሮችን በቀላሉ ያገኘው ትውልድ ወይንም ደግሞ በቻሌንጅ ውስጥ ያላለፈ ትውልድ እንደዚህ አይነት ነገር ሲገጥመው አስቻለው የገጠመው አይነት ነገር ሲገጥመው በቀላሉ ነው ስብር የሚለው። ለዚህ መጠንቀቅ እኔስ ብሆን የኔ ወንድምስ ቢሆን በአስቻለው ቦታ የተሰደበው ብለ መጠንቀቅ አለ። ማንኛውም ሰው መዘለፍ የለበትም። በዚሁ ጋር በተገናኘ ተጫዋቾችም ደግሞ መቋቋም አለባቸው እንደዚህ አይነት ነገር ሲያጋጥሙ የሚለው ሳይኮሎጂ በበቂ ሁኔታ እንደዚህ አይነት ነገር አሁን ጊዜው ስለሚፈቅድ እንደዚህ አይነት ነገሮችን የበለጠ እንዲቋቋሙ እናስቻለው ሊቋቋም ይችላሉ። ሌሎች ደግሞ ተምረው እንትን እንዲሉ ነው። በነገራችን ላይ ያው የኛ ስራ አሁን የጋዜጠኝነት ስራ አለ አይደል? ከትችት አታመልጥም። ምንም ጥያቄ የለውም። ምንም በል ምንም ሰው በተለያየ አንግል አይነት በቃ ይሄ ተጫዋቾችም ባህሪው ስለሆነ ያ ነገር መረዳት ነው። ይሄ በቃ የጋለ ብረት ምጣድ ላይ እንደመቀመጥ ነው። ተጫዋቾችም ሲሆን አሰልጣኝም ሲሆን እንደዛ ነው። የቢሮ ስራ አይደለም። ከትችት ልትጸዳ ትችላለህ። በጣም እናመሰግናለን። የተከበራችሁ ተመልካቾቻችን ወደ መጨረሻው ጨዋታ አልፈናል። የጅቡቲ ጨዋታ እንመልከት። ግማሽ ደርዘን ጎል የተቆጠረበት ጨዋታ ነው። ሁለት ተጫዋቾች ሃትሪክ ሰርተዋል። ታሪካዊ ምሽት አሳልፈዋል። የመጀመሪያው ግን ጅቡቲ ስለሆነች ስላልሆነች የሚል ክርክር ይመጣል። ፕሮፌሽናሊ ግን ጨዋታውን እንዴት አየው? ከጅቡቲ ጋር እኮ በመጀመሪያው ዙር ተገናኝተን እዛው ሞሮኮ ሜዳ ላይ አንድ እኮ ነው የወጣነው። ያውም ቀድሞ ጎል አስቆጥረውብን በኋላ አቻውንን ነው ከአሰልጣኝ ገብረመድህን ቡድን የአሰልጣኝ ገብረመድህን አይሌ ቡድን። አሁን እንደዚህ አይነት ጨዋታ ምን መሰለህ አሁን ከጅቡቲ ከሶማሌ ወይ ከዛንዚባር እነኚህ ከደሴት ሀገራት ሲሸልስ ሞሪሸልስ ኮሞሮስ አሁን እንትን ከማለታቸው በፊት ማዳጋስካር ጋር እንደዚህ አይነት ቡድኖች ጋር ስትጫወት ማሸነፍ አይደለም ምን ይገርማል ስታሸንፍ ምንም አይገርምም ይልሃል። ስትሸነፍ ግን ውርጅብኙ ከፍተኛ 1995 ከዛሬ 22 ዓመት በፊት የኢትዮጵያ ብሔራዊ ቡድን የወቅቱ ሻምፒዮን ሆኖ የሴካፋ ውድድር የአሰልጣኝ አስራት ኃይሌ ቡድን 1994 ላይ በቀጣዩ ዓመት አሰልጣኝ አስራት ኃይሌ መቀጠል ሲኖርበት እላዩ ላይ አሰልጣኝ ዮሐን ፊገን አምጥተው አስራት እንግዲህ 1200 ብር ነበር ወራይ ደሞዝ ሲከፈል የነበረው። ዮሐን ፊገን ሲመጣ $5000 ነበር ሲከፈል የነበረው። በወቅቱ እንግዲህ አላቀም 7 ብር ምናምን ነበር መሰለኝ $1 8 ብር 7 ብር እንደዚህ እና አስራት ምክትል ሆኖ ነው ሄደው ከሰብስቤ ፓስ ጋር እና በሶማሊያ ተሸነፍን። ከምድብ ማጣሪያ ወጣን። እንደውም ፋራዶ የሚባሉ የሶማሊያ እግር ኳስ ፌዴሬሽን ፕሬዝዳንት ዛሬ የሉ ወርደው ነው የተሳደቡት። እናንተ ዘረኞች ናችሁ፣ የኢትዮጵያ እግር ኳስ ፌዴሬሽን አመራሮችን እናንተ ዘረኞች ናችሁ። አምና ዋንጫ ያስወሰዳችሁን የሀገራችሁን አሰልጣኝ በነጭ ተክታችሁ ይሄው ዋጋ ከፈላችሁ ብለው ሶማሊያ አሸንፋ ነው እንደዛ ያሉት እና ከዛ ተጫዋቾቹ ሲመለሱ በወቅቱ ሶማሌ ነበር ይባሉ ነበር። 1995 ታህሳስ ወር ነው መነገር። እንደውም አንድ ጋዜጣ ቀይ ጋዜጣ ስሙን መጥቀስ ይኖርብኝ ነው ይልጣቀስ ምን ችግር አለ? ወርልድ ስፖርት ጋዜጣ ነው ማለት ታህሳስ ወር 1995 የወጣ ጋዜጣ ነው። ቤተ መዘክር ሄዶ ማየት ይችላል። ጥሩ ነካሳ ያ እና አንድ ተጫዋች ከቦሌ ሚካኤል ሄዶ ለሶማሌ ብሔራዊ ቡድን እዛ ቡድን ውስጥ ተጫውቷል ብሎ እዛ ማየት ይችላል። እና ዞሮ ምንድነው በእንደዚህ አይነት ቡድኖች ስትሸነፍ አስቸጋሪ ነው። 6 ጎል ያስቆጠርነው መቼ ነው? ሰኔ 15 2000 አዲስ አበባ ስታዲየም ሞሪታኒያን 6-1 ያሸነፍንበት ነው። ግን 2 ሃትሪክ አይደለም በኢትዮጵያ ብሔራዊ ቡድን ደረጃ በሌሎችም ደረጃ የተለመደ አይደለም። ከግብፁ ጨዋታ ኮምፕሊትሊ የተለየ ነው። እንግዲህ አሰልጣኝ መሳይ ተፈሪ አሰልጣኝም ሲሆን 2 የጨዋታ መንገድ አይቶ የዛሬ 20 ዓመት ኤግዛክትሊ ሮናልዲኒዮ ደንሱ ያገባበትን ጎል ታስታውሳለህ? ቼልሲ በዛ ጨዋታ በ19 ደቂቃ ውስጥ 3 ጎል ነበር ያስቆጠረው ቼልሲ እና ያ ጨዋታ ነው ወደ አሰልጣኝነት የበለጠ የሳበው። እንግዲህ የመጀመሪያው ጨዋታ እንደ ቼልሲ ልታስበው ትችላለህ፣ ካውንተር አታክ። ይሄ የሶማሌው ጨዋታ ላይ ግን በፎርሜሽንም 4-3-3 ነው ይዞ የገባው። 5 ተጫዋቾች ቀይሮ ነው የገባው። ሙሉ ለሙሉ ማጥቃትና ማሸነፍ፣ ያኛውን በአጋጣሚ ጎል አስቆጥሮ ማሸነፍ ወይንም ደግሞ አቻ ይዞ መውጣት ነበረ የግብፁ ጨዋታ። ይሄኛውን ግን ሙሉ ለሙሉ ማሸነፍ ነው። እንግዲህ በጨዋታው ላይ የተመለከትነው ነገር በጊዜ ነው ጎሎች የተቆጠሩት። በቁጥር በዛ ብሎ የሚያጠቃ በጣም ኦፌንሲቭ የሚጫወት ነበረ።
ከግብፁ ጨዋታ የግብፁን ጨዋታ እንደ ፍሬንድሊ ጌም ካሰብከው ለጅቡቲው ጨዋታ በሚገባ ተስተካክሎ የቀረበ ቡድን ነው በሚገባ ተሻሽሎ የቀረበ ቡድን ነውና አፍ ስፔሶችን በአግባቡ ይጠቀም ነበር በመስመሮች መካከል በአግባቡ ይጠቀም ነበር ያቡኪ ሩጫን ጊዜውን የጠበቀ ኳስ ተመለከት ነበር ከተከላካዩ ጀርባ ያለውን ስፔስ በአግባቡ ይጠቀም ነበር ኳስ ተቆጣጥሮ በመጫወት ተጋጣሚውን ዲክቴት እያደረገ ያንን ጨዋታ በድል መወጣት ነበር የፈለገው ያን በሚገባ ተሳክቷል እንግዲህ ከ17 ዓመት በኋላ ለመጀመሪያ ጊዜ ኢትዮጵያ ብሔራዊ ቡድን ተጋጣሚው ላይ 6 ጎሎችን አስቆጠረበት ነው ለመጨረሻ ጊዜ ሴካፋ ዋንጫ ስናነሳ 1998 ላይ ጅቡቲ ላይ 6 ጎሎችን አስቆጠራናል ግን በዚሁ መቀጠል ቢቻል ይሄኛውን ሪፈረንስ አድርገን የጅቡቲውን ጨዋታ እንደ ተጋጣሚዎቻችን ሁኔታ አንዳንድ ፕራግማቲክ ሆነን ብንጫወት የተሻለ ይሆናል የተጫዋቾች ኳሊቲም በግልጽ ይታይ ነበር የኢትዮጵያን ተጫዋቾች አንድ ለአንድ በሚገናኙበት ሰዓት አሁን በረከት ለምሳሌ በጣም ጥሩ ምሽት ያሳለፈበት ጨዋታ ነበር አንድ ለአንድም ያሸንፋል ከቡድን ጓደኞችም ጋር ደግሞ የሚገኙ እድሎችም በበቂ ሁኔታ ይተጠቀም ነበር አቡበከርም እንደዚህ ሌሎችም ተጫዋቾች አንዱ ራሱን የቻለ ትልቅ አስተዋጽኦ አድርጓል ያ እንግዲህ አቡበከር ናስርም ኮንፊደንሱ የተመለሰበት እንትን ነው ፔናልቲ ላይ ዛጋ የቲሙን ህብረት ማድነቅ ጥሩ ነው ያስባለው የመጀመሪያ መቼ ያስቻለው ፔናልቲ ያሳልፎ የፍጹም ቅጣት ምት ሲሰጥ ለአቡበከርና ለበረከት ሃትሪክ እንዲሰሩ ሰጥቷቸዋልና እንደዚህ አይነት ነገር ጥሩ ናቸው ጥሩ ፔናልቲ መቼ ነው በነገራችን እሱ ነው መቼ ለመጨረሻ ጊዜ ሜዳችን ላይ ስናሸንፍ ሜዳችን ላይ ባደረግነው ጨዋታ አስቻለው ነው ዚምባብዌ ለመጨረሻ ደቂቃ ጳጉሜ 2013 ከጋናው ጨዋታ አንድ ለባዶ ሽንፈት መልስ ያችን ጎል አስቆጥሮ እንትን ያለው ጥሩ መቼ ነው ግን አቡበከር ናስር ሃትሪክ እንዲሰራ በመፈለግ ስሜት ነው እንግዲህ አቡበከር ናስር በእግር ኳስ ተጫዋችነት ዘመኑ 2013 4 ሃትሪክ ሰርቷል የመጨረሻው ሃትሪክ ሲዳማ ቡና ላይ ነበር በድሬዳዋ ነው በሐዋሳ ዩኒቨርሲቲ ስታዲየም እንግዲህ 4 አመት ምናምን ጠብቆ ሌላ ሃትሪክ ሰርቷል ዞሮ የትኛው ነው የሚያዋጣን ነው የግብፁ የጨዋታ ከትልቅ ቡድኖች ጋር ስንጫወት የጅቡቲው መንገድ ያዋጣናል ወይ በራሳችን መንገድ ማሸነፍ እንችላለን ከግብፁ ጨዋታ ጋር ባደረግነው ጨዋታ ለተጋጣሚ ቡድን አክብሮታዊ ፍርሃት አሳይተን የገባ ነው ሌላ ጊዜ ከትልቅ ቡድኖች ጋር ስንጫወት በዚህ አይነት መልኩ እንቅረብ የት ሜዳ ላይ ሆም ሲሆን አዌይ ሲሆን እንዴት እንጫወት የሚለውን ነገር በጥልቀት ተዘጋጅተን ተማለት ያስፈልጋል ዞሮ ቀጣይ ጨዋታዎች አሉ ይሄው ቡድን ሳይበተን የተወሰኑ ተጫዋቾችን ብቻ አንድ 3-4 ተጫዋቾችን ብቻ እየቀነሱ እንትን ይያሉ ፍሬንድሊ ጌሞችን ማብዛት እና የበለጠ ኦርጋናይዝድ ሆኖ መቅረብ ግድ ይላል ብዬ አስባለሁ አሰልጣኝ መሳይ ተፈሪ ላይ ያለ እምነት እንዴት ነው ያለው ፊቸሪቲው ካሳያቸው ነገሮች የጨዋታ ሲስተሞች አንፃር ምን የታዘብከው ነገር አለ የተወሰነ የአይደንቲቲ ክራይሲስ አያለው መለዋወጥ ነገር እንግዲህ መሳይ የሚታወቀው በ352 ነው እሱም ሲጫወት ለአርባ ምንጭ ጨርቃጨርቅ ለኢትዮጵያ ቡና ወንጂ አየር ኃይል ጥቁር አባይ ተጫውቶ ሲያሳልፍ በ352 ነው የተጫወተው ሲያሰለጥንም ወላይታንም ወደ ፕሪሚየር ሊግ አስገባ ወላይታ ዲቻን አርባ ምንጭ ከነማንም በዛ አይነት ፎርሜሽን ነው አይለዋወጥ አይደለም ግን አንዳንድ ጊዜ ራሱ ጋር ያለውን ማንነት ጠበቅ አድርጎ አንዳንድ ነገሮችን የሚጎሉ ነገሮችን ጨመር ማድረግ እንደ ተጋጣሚ ሁኔታ ምን ያዋጣኛል ከሚያምንበት ነገር መውጣት የለበትም ምን ያዋጣኛል የሚለውን ነገር ከምክትሎቹም ይሄ በጎ ሐሳቢ ከሆኑ ኢትዮጵያውያንም ትንሽ ሐሳብ ተቀብለ ትንሽ ነገሮችን መጨመር በነገራችን ላይ በአሰልጣኝነት የሆነ ሰንበዲን የምታስመስል ከሆነ የሰንበዲን አይዲያ ብቻ እየተቀበልክ የምታንጸባርቅ ከሆነ ልክ አይደለም አይዲያ ወስደ ትንሽ ከራስጋር ሞዴሬት አድርገው አንተ ካላየኸው አንግል አንፃር እንድታይ የሚያረጉ አይዲያዎችን ጨመር እያደረግ እንት ማለት ጥሩ ወጣት ነው ማደግ ይችላል ፓሽን አለው በጣም ምርጥ ስብዕና አለው የተረጋጋ ከሜዳ ውጭም በሜዳ ውስጥም የተረጋጋ ህይወት ያለው ነው ስሙ ኔጌቲቭሊ የሚነሳ አይደለም እንግዲህ ኢትዮጵያ እግር ኳስ ፌዴሬሽን በቀጣዮቹ አመታት ምን ያህል ይዘልቃል አናቅም ወደ ውጭ ወስዶ ማስተማር ካለበት ማስተማር በኮቺንግ ስታፍ በደንብ መደገፍ እንግዲህ አሁን ጥሩ ስራ እየተሰራ ነው ኢትዮጵያ እግር ኳስ ፌዴሬሽን ንጉስ ሰለሞን የሚባል ከአሜሪካን ሀገር የፊትነስ ኮች አመጣው 2013 አፍሪካ ዋንጫ ላይ የቀረበው ኢትዮጵያ ብሔራዊ ቡድን ፊትነስ ኮች አልነበረው አሁን ቪዲዮ አናሊስት የሚለው በደንብ እንትን መደራጀት አለበት ባለው ነገር ደግሞ ጥሩ ነው ያንን ማድረግ ፍሬንድሊ ጌሞች በደንብ መስጠት በደንብ ድጋፍ ማድረግ ልጆቹ ደግሞ እንደዚህ አይነት ጨዋታ ሲያሸንፉ 2013 የኢትዮጵያ ብሔራዊ ቡድን አፍሪካ ዋንጫ ሲገባ በወቅቱ የነበረው አመራር ያው በነበረው ከነሼ መሐመድ ሁሴን አላሙዲን ጋር በነበረው ግንኙነት የናቶ ተካስፋ ግንኙነት በእያንዳንዱ ጨዋታ 100,000 200,000
ሲያሸንፉ እንደዚህ ሞቲቬት የማድረግ ነገር ነበርና ተጫዋቾቹንም እንደዚህ እንዲሳቡ ማድረግ ሞቲቬት እንዲሆኑ በማድረግ ገንዘብ እንደዚህ መስጠት አስፈላጊ ነው ብዬ አምናለሁ። በጣም እናመሰግናለን። የተከበራችሁ ተመልካቾቻችን የዛሬ ቆይታችን እዚህ ላይ ይጠናቀቃል። በሌላ ፕሮግራም እንገናኛለን። ማርቆስ ኤልያስ የሱፐር ስፖርት ኮሜንታተር እንዲሁም ረጅም ዓመት በኢትዮጵያ ስፖርት ጋዜጠኝነት ውስጥ አሳልፏል፣ እያሳለፈ ነው። ስቱዲዮአችን ተመልካቾችን አክብሮ ስለመጣ ሀሳቡን ስላካፈለን ከልብ ነው የምናመሰግነው። በማስታወስ ችሎታው በሀሳቦቹ ብዙ ትምህርቶች እንዳገኛችሁ ደስ የሚል ቆይታ እንዳረጋችሁም ተስፋ አደርጋለሁ። ማርቆስ በጣም ነው የማመሰግነው። እንወዳለን፣ እናከብራለን። በሚቀጥለው ጊዜ ደግሞ እንደምንገናኝ ተስፋ አደርጋለሁ። ስለጋበዝከኝ ከልብ አመሰግናለሁ። እንግዲህ ተወቃችን ኦልሞስት ከ10 ዓመት በላይ ሄዷል። በጣም አክብሮት አለኝ ለባለገሩ ቲቪም ለአንተም ለካሜራ ባለሙያዎችም በሙሉ ያው አብሬሽን ሁላችንም እናውቀዋለን ከድሮ ጀምሮ ከ30 ዓመት በላይ በአርት ውስጥ ያለ እንግዲህ ስቱዲዮን ስትመለከተው በትክክልም ትንሿን ኢትዮጵያን የምትመለከትበት አይነት ነገር ነው የምታየውና የተለየ ስሜት ይሰማል። በተለየ ሁኔታ ነው ስቱዲዮም ኦርጋናይዝ የሆነውና በጣም አክብሮት አለኝ። በጣም እናመሰግናለን። ተመልካቾቻችን በሚቀጥለው ጊዜ በሌላ ፕሮግራም እንገናኛለን። ጤና ይስጥልን።